እግር ኳስ አንዳንዴ በልጅነት የምናልመውን ህልም በአንድ ጀንበር ያጨልማል። አንዳንዴ ደግሞ ካልታሰበ አቅጣጫ ብርሃን ፈንጥቆ ታላቅነትን ያጎናጽፈናል። የመሃል ሜዳው ሞተር የልጅነት ህልሙ የተሰበረበት ነገር ግን ከስብራቱ በላይ ጠንክሮ የተነሳው የዘመናችን አስደናቂ ተዋጊ 14 ዓመት ታዳጊ ያለ ያደገበትና ከልቡ የሚወደው የቼልሲ ክለብ አካዳሚ ለእግር ኳስ አታድግም አቅምህ አነስተኛ ነው ብሎ አሰናበተው። ያቺ ቀን ለዲክላን ራይስና ለቤተሰቡ የከባድ ሐዘን ቀን ነበረች። የልጅነት ህልሙ ሲጨናገፍ ዓለም የጨለመችበት ያህል ተሰምቶት ወደ ቤቱ ተመልሶ ምርር ብሎ አለቀሰ። እግር ኳስ በቃኝ ብሎ እስከ ማሰብ የደረሰበት የፈተና ጊዜ ነበር። እውነተኛ ጀግኖች በወደቁበት አይቀሩም። ዌስትሃም ዩናይትድ የምስራቅ ለንደኑ ክለብ ለዚህ ልቡ ለተሰበረ ታዳጊ በሩን ከፈተለት። ዲክላን ራይስም ያንን የልጅነት ሐዘኑን እንዲሁም ውድቀቱን ወደ እልህ ቁጭትና ጥንካሬ ቀየረው። ላቡን ጠብ አድርጎ ሜዳውን በሩጫ አዳረሰው። ያ በ14 ዓመቱ የተገፋው ልጅ በአጭር ጊዜ ውስጥ አድጎ የዌስትሃም ዋናው ቡድን አምበል ሆኖ ብቅ አለ። ማርክ ኖብል የተባለው የክለቡ አፈ ታሪክ አምበልነቱን ሲያስረክበው ዲክላን ራይስ የክለቡ የጀርባ አጥንት ሆኖ ነበር። እናም ያቺ ታሪካዊት ምሽት መጣች። እንደ አውሮፓውያን አቆጣጠር በ2023 በፕራግ ከተማ ዌስትሃምን ከበርካታ አስርተ ዓመታት በኋላ የዩሮ ኮንፈረንስ ሊግ ሻምፒዮን አደረገ። ዋንጫውን አንስቶ በደስታ ሲያለቅስ ያ በ14 ዓመቱ የተገፋውና ያለቀሰው ልጅነቱ ትዝ ብሎት መሆኑ አለበት። ይህኛው እንባ ግን የሐዘን አልነበረም፣ ከድካም በኋላ የሚመጣ የስኬት እንባ እንጂ። ከዚያም የሽኝት ጊዜው ደረሰ። ዲክላን ራይስ ለዌስትሃም ደጋፊዎች ያለውን ጥልቅ ፍቅርና ክብር ሰጥቶ የሰጡትን እድል በዋንጫ ከፍሎ ተሰናበታቸው። ማንም በማይጠረጥረው መልኩ ሪከርድ በሆነ የዝውውር ሂሳብ በ105 ሚሊዮን ፓውንድ ወደ ሰሜን ለንደኑ አርሰናል አቀና። በኤምሬትስ ስቴዲየም በመጀመሪያዎቹ ቀናት ብዙዎች ይህን ያህል ገንዘብ ያወጣ ይሆን? ጫናው አይከብደውም ብለው ጠየቁ። እሱ ግን መልሱን በቃላት ሳይሆን በሜዳ ላይ በሚያሳየው ተጋድሎ፣ ጉልበትና የማይደክም ሩጫ ሰጠ። አጭር ጊዜ ውስጥ የአርሰናል የልብ ትርታ መሆኑን በተግባር አሳየ። ከቡካዮ ሳካና ከሌሎች የቡድኑ አባላት ጋር ሆኖ የአርሰናልን አዲስ የመነቃቃት ታሪክ መጻፍ ጀመረ። እርሱ ሜዳ ላይ ሲገባ ኳስም ብቻ ሳይሆን የስታዲየሙንም ድባብ እንዲሁም የተጫዋቾችን ስለ ልቦና የሚያነቃቃ ታላቅ መሪ ሆነ። የዲክላን ራይስ ታሪክ ስለ መገፋት፣ ተስፋ ስለመቁረጥና ዳግም እንደ አዲስ ስለመነሳት የሚነግረን ሕያው ትምህርት ነው። ትላንት አትችልም፣ አቅም የለህም ያሉ ሰዎች ሁሉ ዛሬ በስኬትህ ጣራ ላይ ሆነ ሲያጨበጭቡልህ ከማየት በላይ ምን ድል ይኖራል? ምንስ ሊያስደስት ይችላል? እግር ኳስ የህይወት ትምህርት ቤት ናት። ውድቀትን ወደ ታላቅነት፣ እንባን ወደ ደስታ መቀየር ለሚችሉ ጠንካራ ልቦች ዲክላን ራይስ ደግሞ ለዚህ ሕያው ምስክር ነው።